ሰላም ተመልካቾቻችን እንደምን አላችሁ? በዛሬ የቪዲዮ መረጃችን ተመልሰን መገናኘት ችለናል። ታዲያ በዛሬ ቪዲዮአችንን በርከት ያሉ የዝውውር መረጃዎችን አንገብጋቢ ጉዳዮችንም ይዘልናችሁ ቀርበናል። ከነዛ መካከል የአውሮፓ እግር ኳስ ክለቦች እያካሄዱት ያለው የዝውውር ሂደት እጅግ አስደናቂና አስገራሚም እየሆነ ይገኛል። ታዲያ ጠልቅ ብለን ከምንፈትሻቸው ጉዳዮች መካከል የማንቸስተር ሲቲው የልብ ትርታ የሆነው ሮድሪ ከሜዳ መራቁን እናስታውሳለን አይደል? ለማንቸስተር ሲቲ በሚያገለግልበት ጊዜ ታዲያ ማንቸስተር ሲቲ በሮድሪ ጉዳይ ላይ አሁን ላይ ምን ሊወስን ይችላል? ሮድሪ አሁን የዓለም ዋንጫን አሳክቶ የመጣ ተጫዋች ነው። ጨራሽም የውድድሩ ምርጡ ተጫዋችም ተብሎ መሰየሙን እናስታውሳለንና በዚህ አይነት ሁኔታ ላይ ሪያል ማድሪድ ፍላጎት አለው። ከዚህ ጋር በተያያዘ ሐሳቦችን እናነሳለን። ሲቲስ የ135 ሚሊዮን ዩሮ አውጥቶ ኤሊት አንደርሰንን ሲያመጣ ምን አስበው ነው የሚለውን በጥልቀት የምንመለከተው ጉዳይ ነው። የአርሰናል የዝውውር ገበያ ጥማትና የቡርኖ ጉማሬሽ ድርድር ወዴት እያመራ ነው? ባርሴሎና በ22 ሚሊዮን ዩሮ ብቻ ካሪም አዴየሚን ሲያገኝ በገበያው ላይ ምን ያህል ብልጥ እንደሆነም አሳይቷል። በዚህ ዙሪያ ሰፊ መረጃዎችን ይዘላችሁ ቀርበናል። እንዲሁም የካዝሜሮና የሜሲ በአንድ ቡድን መገናኘት፣ ታዲያ ካዝሜሮስ ስለዚህ ምን አለ የሚለውን አብረን የምንከታተለው ጉዳይ ነው። እነዚህንና ሌሎች ተያያዥ ጉዳዮችን በስፋት እንመለከታለን። ታዲያ እናንተም አብራችሁን ቆይታ እንድታደርጉ ስንል በአክብሮት የምንጋብዘው ጉዳይ ነው። የመጀመሪያው መረጃችን የምንጀምረው እንግዲህ ከእንግሊዙ ኃያል ክለብ ማንቸስተር ሲቲ ነው። ሲቲ በአንድ በኩል መጥፎ በሌላ በኩል ደግሞ አስደሳች ዜናን ይዞ መጥቷል። የሲቲ ጀርባ አጥንት የሆነው ስፔናዊው ሮድሪ እንደ መግቢያ ላይም እንደነገርኳችሁ የጀርባ ቀዶ ጥገና ሊያደርግ መሆኑም ተሰምቷል። ይህ ጉዳይ እንግዲህ ለፔፕ ጋርዲዮላ ከዚህ ቀደም ምን ያህል ራስ ምታት ሲሆን እንደነበር ተመልክተናል። አሁን ደግሞ ለኤንዞ ማሬስካ ሌላ ጭንቀት ሊሆንበት እንደሚችል እየተመለከተን እንገኛለን። ታዲያ ሮድሪ ለሲቲ ተራ አማካይ እንዳልሆነ ከዚህ ቀደም ተመልክተነው ነበረ። የቡድኑ ሞተር የሆነ ተጫዋች ነው። ኳስ በማስጀመር የቡድኑን የጨዋታ ፍጥነት በመቆጣጠርና ተከላካዮችን በመከለል ወደር የሌለው ተጫዋች ነው። በዓለም ዋንጫውም ላይ 8ቱንም ጨዋታዎች ሲያደርግ የነበረው ጫና አሁን ዋጋ እያስከፈለው ይመስላል። በዚህም ከባድ ጉዳት አስተናግዷል። በኮንትራቱ ሂደት ላይ ያሉትን ጉዳዮች ስንመለከት ሌላው አሳሳቢ ጉዳይ እንግዲህ በሲቲ ቤት የሚቀረው የ1 ዓመት ኮንትራት ብቻ መሆኑ ነው። ተጫዋቹ ወደ ሀገሩ ስፔን ተመልሶ ለሪያል ማድሪድ መጫወት ይፈልጋል። ነገር ግን ሎስ ብላንኮቹ ማድሪዶች እሱን የማስፈረም ፍላጎት ያላቸውም የሚሉ መረጃዎች አሉ። ነገር ግን ደግሞ ጆዜ ሞሪኖ ዳግም ሮድሪን ማስፈረም ከሚፈልጉ አሰልጣኞች መካከል ዋነኛው ሆኖ ብቅ ማለታቸው እየተነገረ ነው። በተለይም ፍሎሬንቲኖ ፔሬዝ ከዚህ ቀደም በምርጫ ውድድር ላይ ለፕሬዚዳንትነት በሚደረገው የምርጫ ውድድር ላይ ሲፎካከሩ ተቀናቃኛቸው የሆኑት እጩ ፕሬዚዳንት የነበሩት ግለሰብ ሮድሪንና ሃላንድን አመጣለሁ የሚል አይነት ሀሳብ ነበራቸው። ታዲያ በዚህም ተቃውሞ ፈጥረው እሳቸው ደግሞ ከነሱ የተሻለ ሌሎች ተጫዋቾችን ነው ማመጣው የሚል አይነት ሀሳብ ጎራ ይዘው ነበር ሲከራከሩ የነበረውና አሁን ላይ ግን በአሰልጣኝ ጆዜ ሞሪኖ አማካኝነት የሮድሪን የዝውውር ሂደት ምናልባት ሊፈቅዱበት የሚችሉበት እድል እንዳለ መረጃዎች እያወጡ እያካፈሉትም ይገኛሉ። ታዲያ ይህ ተጫዋቹን ስነ ልቦና ደግሞ የሚጎዳበት ምክንያት አለ። ምክንያቱም ማንቸስተር ሲቲ አሁን ላይ የማይፈልግበት ሁኔታ ላይ ነው እየተፈጠረ ያለው። ምክንያቱም የባላንዶር ዋንጫን አሳክቶ ተመልክተነው ነበርና ከዛን ጊዜ ወዲህ ላለፉት 2 ዓመታት ለማንቸስተር ሲቲ በቋሚነት መጫወት አልቻለም ብለን መናገር እንችላለንና በዚህ አይነት ሁኔታ ሮድሪ ለሲቲ ትንሽ ጉዳትም እየሆነ ነበር። ሲጠቅም ሳይሆን ሲጎዳቸው እንደነበረም ተመልክተናል። በሱ ጉዳት ምክንያት ማንቸስተር ሲቲ ምን አይነት ቀውሶች ውስጥ ሲገባ እንደነበረም እየተመለከትነው እንገኛለን እና በዚህ አይነት ሁኔታ ላይ እንግዲህ አሁን ላይ ማንቸስተር ሲቲ የሱን ምትክ ማስፈረማቸውን ተመልክተናል። ሲቲ የሮድሪን ክፍተት ለመድፈንም ይህንን የቡድኑን ደም ለማደስ እንግሊዛዊውን አማካይ ኤሊት አንደርሰንን በአስደንጋጭ የዝውውር ሂደት የ135 ሚሊዮን ዩሮ ሂሳብ በ5 ዓመት ኮንትራትም ዋጋ ማስፈረማቸውን ተመልክተናል። ይህ ዝውውር የሚነግረን ነገር ቢኖር እንግዲህ 135 ሚሊዮን ዩሮ ለአንድ ተጫዋች ማውጣት ሲቲ በገበያው ላይ ያለውን የገንዘብ ጡንቻ የሚያሳይበት ሂደት ነው። አንደርሰን ራሱን በትልቅ ደረጃ ለመፈተሽና ዋንጫዎችን ለማሸነፍ ሲቲን መምረጡንም ተናግሯል። ሌላው ከተናገረው ነገሮች መካከል አንዱ ምንድነው? ስለ ደርቢው ነው። ስለ ማንቸስተር ደርቢ ማንቸስተር ዩናይትድን ተናግሯል። ተጫዋቹ ገና ፊርማው ሳይደርቅ የተናገረው ንግግር ደግሞ በዓለም ላይ እንግዲህ አነጋጋሪ እየሆነ ይገኛል። እኔ ማንቸስተርን እስከማውቀው ድረስ ሲቲ የማንቸስተር ከተማ ንጉስ ነው ብሎ ነው የተናገረውና በፕሪሚየር ሊጉ 4ኛ ሳምንት ላይ የሚደረገው የማንቸስተር ደርቢ
ከወዲሁ እሳት የጎረሰ እንዲሆንም አድርጎታል። ከዚህ ቀደም ባለፈው የዝውውር መስኮት ላይ እንደምናስታውሰው ራያን ቸርኪ ወደ ማንቸስተር ሲቲ ሲመጣ ማንቸስተር ዩናይትድን እስክገጥም እጓጓለሁ ሲል ተናግሮ ነበር። ነገር ግን ከዛ በኋላ ቸርኪ ከማንቸስተር ዩናይትድ አይደለም ገጥሞ አቋሙን ሊያሳይቅርና በቅጡም መጮት ሳይችል መቅረቱ እናስተውሳለን። እና አንደርሰንስ ምን ይገጥመዋል አብረን የምንመለከተው ጉዳይ ነው። አንደርሰን በሜዳ ላይ የንግግሩን በተግባር ማሳየት ይጠበቅበታል። ምክንያቱም ሁሉም ግለሰብ ሁሉም የእግር ኳስ ቤተሰብ በጉጉት ከሚጠብቀው ጉዳዮች መካከል አንደኛው ሆኖ የተመለከትነው ጉዳይ ነው። ወደ ሰሜን ለንደኑ ክለብ አርሰናል እንምጣ። ሚኬል አርቴታና ኤዱ ጋስፐሪ ዝውውር መስኮቱን በአግባቡ እየተጠቀሙበት ይገኛሉ። መድፈኞቹ አሁን ላይ ለተጋጣሚዎቻቸው አስፈሪ እየሆኑም ይገኛሉ። ከነዛ መካከል እንግዲህ አርሰናል ግሪካዊውን የግራ ክንፍ ተጫዋች ክርስቶስ ዞሊስን ከክለብ ብሩዥ በ40 ሚሊዮን ዩሮ ማስፈረማቸው በይፋ ተረጋግጧል። ለምን ተመረጠ ይህ ተጫዋች የሚለውን እንመልከት። የስፖርቲንግ ዳይሬክተሩ አንድሬ ቤርታ እንደተናገሩት ከሆነ ዞሊስ በሁለቱም እግሩ ጨራሽ የሆነ ተጫዋች ነው፣ እንዲሁም ደግሞ አስደናቂ ቴክኒክ አለው። ይህ ማለት ደግሞ አርቴታ በመስመር የሚጫወቱ ተጫዋቾችን ወደ ውስጥ እየገቡ ማለትም ኢንቨርትድ ዊንገር ይባላሉ። ታዲያ እንደዚህ አይነት ሂደትን እንዲጫወቱ ለሚፈልገው ታክቲክ ፍጹም ተስማሚ ከሆኑ ተጫዋቾች መካከል አንደኛው ዞሊስ እንደሆነም እንመለከታለን። ዞሊስ እንግዲህ የእንግሊዙን ሻምፒዮን መቀላቀሌ አስደስቶኛልም ሲል ነው የተናገረው። የንግግር በቡድን ውስጥ ያለውን ከፍተኛ ማሸነፍ ስለንቦናም የሚያሳየን ጉዳይ ይሆናል። አርቴታ ከእርሱ ጋር ስለ ቡድኑ እቅድና ሚና በግል መነጋገሩ አርሰናል ተጫዋቾችን ለማሳመን የሚጠቀምበትን የግንኙነት ጥንካሬም ያሳያል። ከመስማማት ጋር በተያያዘ እንግዲህ ሌላ ሰበር መረጃ ወጥቷል በአርሰናል በኩል። አርሰናል በዚህ ብቻ አላበቃም። የኒውካስትልን ሞተር ብሩኖ ጉማሬሽን ለማስፈረም 82 ሚሊዮን ዩሮ ወይም ደግሞ 70 ሚሊዮን ፓውንድ ማዘጋጀቱ ተገልጿል። በተጫዋቹ በኩል ደግሞ በግል ከስምምነት መደረሱ መረጃዎች ያረጋገጡት ይገኛሉ። ብሩኖ ከዚህ ቀደም አርሰናልን የመቀላቀል ከፍተኛ ፍላጎት ነበረው። ታዲያ እንዲሁም በግል ቀደም እንዳልኳችሁ ሚኬል አርቴታ ተጫዋቾችን እየሄደ የሚሰብክበት መንገድ በጣም ምን ያክል አሳማኝ ሊሆን እንደሚችል እናንተ ብቻ መገመት ብቻ ነው የሚጠበቅባችሁና በዚህም ተጫዋቾች እየኮበለሉ ወደ አርሰናል እንዲመጡ የሚያደርጋቸው ነገር አንድም የክለቡ በቅርብ ጊዜ እያመጣ ያለው ስኬት ነው፣ ተፎካካሪነት ነው። እንዲሁም ደግሞ አርቴታም በግል እየሄደ ተጫዋቾችን ክብር እየሰጠ የሚያናገርበት መንገድም ሌላው ተመራጭ የሚያደርገው ጉዳይ እንደሆነም እንመለከተዋለን። ታዲያ ይህ ተጫዋች ለአርሰናል በምን መልኩ ሊያስፈልገው እንደሚችል ስንመለከት አርቴታ ይህንን ተጫዋች አጥብቆ ይፈልጓል። ለምን የሚለውን ስንመለከት እንግዲህ ቡርኖ ወደ አርሰናል ከመጣ ከዲክላን ራይስ እና ማርቲን ኦዲጋርድ ጋር በመሆን በአውሮፓ ውስጥ እጅግ በጣም አስፈሪውን የመሃል ሜዳ ጥምረት ለመፍጠር እንደሚችሉም እንመለከታለን። ኒውካስትል ጥያቄውን ውድቅ ቢያደርግም አርሰናል ግን ዝውውሩን እንደሚያጠናቅቅ በራስ መተማመን ላይ እንዳሉም እየተመለከትን እንገኛለን። አርሰናል ታዲያ ለአሁን ላይ ስላለው ነገር ብቻ ማተኮር አይፈልግም። ስለ ነገውም እያሰበበት ይገኛል። አስቦ ብቻ አላበቃም፣ ነገሮችን እያከናወኑ ነው። የ16 ዓመቱን የካርዲፍ ሲቲ ታዳጊ ኤክሴል ዶንቼቭን ለማስፈረም ከጫፍ ደርሷል። በካርዲፍ ታሪክ ለዋናው ቡድን የተሰለፈው ትንሹ ተጫዋች በመሆን ልዩ ተሰጥኦ እንዳለው ይመሰከርለታል። በፊት መስመርና በአጥቂ አማካይነት መጫወት የሚችለው ዶንቼቭ በአርሰናል አካዳሚ ስር በደንብ ተፈትኖ ለዋናው ቡድን እንደሚዘጋጅም ይጠበቃል። ወደ ካታሎኑ ክለብ ባርሴሎና እናመራለን። በእንዚያም እንግዲህ ባርሴሎና አንድ ተጫዋች በርካሽ አግኝቷል። የካታሎኑ ክለብ ባርሴሎና የፋይናንስ ችግር ውስጥ ቢሆንም በገበያው ላይ ግን ብልጥ መሆኑን አሳይቷል። ካሪም አዴየሚን ከቦሩሲያ ዶርትመንድ በ22 ሚሊዮን ዩሮ ብቻ ከ7 ሚሊዮን ቦነስ ጋር ማስፈረም መቻሉን እየተመለከት እንገኛለንና አሁን ላይ በዝውውር መስኮት የተጫዋቾች ዋጋ ላይ ከተመለከተን በጣም ከፍተኛ ኢንፍሌሽን አለ። የኑሮ ውድነቱን በእግር ኳሱም ላይ እየተፈጠረ ነው ማለት እንችላለን። ታዲያ ግን ያንን ነገር በባርሴሎና ላይ እየተመለከትነው አንገኝም። ባርሴሎና በእርግጥ ለአንቶኒ ጎርደን 80 ሚሊዮን ዩሮ ከፍሏል። ነገር ግን ደግሞ ካሪም አዴየሚ 22 ሚሊዮን ዩሮ ብቻ መገኘቱ በዚህ ዋጋ በጣም አስደናቂ እንደሆነም የተመለከተን እንገኛለን። ታዲያ አዴየሚ በአመት 12 ሚሊዮን ዩሮ ይከፈለዋል። ፈጣንና ጎል አነፍናፊ የሆነም ተጫዋች ነው። ስለ ላሚን ያማል አስደናቂነትና አብረው በጥሩ ሁኔታ ሊጣመሩ ስለመቻላቸውም እየተናገረ ይገኛልና የባርሴሎና የፊት መስመር በአንድ በኩል ያማል፣ በሌላ በኩል ደግሞ አዴየሚ እንዲሁም ደግሞ አንቶኒ ጎርደን እየተፈራረቁ የሚጫወቱበትን መንገድ
ማሰብ ብቻ ነው ከናንተ የሚጠበቀው። ምክንያቱም ሃንሲ ፍሊክ አይደለም የሚሮጡ ተጫዋች ኖሮት በነ ኩንዴም የሚጮቱን አጫውትና አቋለን። ታዲያ አሁን ደግሞ አዴሚ ተጨምሮለታል። አንቶኒ ጎርደን አለ፣ ላሚን ያማል በቀኝ በኩል ይሰለፋል። በዚህ አይነት ሁኔታ ራፊኒያም ይገኝበታል። አስቡት ባርሴሎና በቀጣይ እጅግ በጣም ፈታኝ ቡድን ሆኖም እንመለከተዋለን። አዴሚ ምርጡ ተጫዋች ሜሲ መሆኑን ቢናገርም እንግዲህ ሮናልዲኖ ሲጫወት ማየት እንደሚወድም ገልጿል። የባርሴሎና ደጋፊዎችም በዚህ አይነት ሁኔታ የተጫዋቹን ሁኔታ በቅርብ ርቀት እየተከታተሉት ይገኛሉ። ወደ ሌላው መረጃችን ስናመራ እንግዲህ ብራዚላዊው የመሃል ሜዳ ጀነራል ካርሎስ ካዘሜሮ ሎስ አንጀለስ ጋላክሲን ውድቅ አድርጎ ኢንተር ሚያሚን ተቀላቅሏል። ካዝሚሮ ክለቡ ያለው የማሸነፍ ፍላጎትና ከሜሲ ጋር የመጫወት እድል ማግኘቴ ስቦኛል እና በዚህ ምክንያት ነው የተቀላቀልኩት ሲል ወደ ኢንተር ሚያሚ ያመራበትን ሁኔታ በዚህ መልኩ ተናግሮታል። የእግር ኳስ ገጽታውን አስገራሚ ሁኔታውን ደግሞ ስንመለከት ለአመታት በኤል ክላሲኮ ማድሪድን ወክሎ ባርሴሎናንና ሜሲን ሲያሳደደ የነበረው ካዝሚሮ አሁን ከሜሲ፣ ሱዋሬዝ፣ ቡስኬትስ እና ጆርዲ አልባ ጋር ማለትም በቅንፍ ውስጥ ከባርሴሎና ጋር በአንድ ቡድን ሆኖ ዋንጫ ለማንሳት የሚሰለፍ ይሆናል። ይህ የእግር ኳስ ውብ ከሚያደርጋት ነገሮች መካከል አንዱ ነው። ራሞስና ሜሲን እኮ አንድ ቡድን ላይ ስንመለከታቸው ነው አይደለ ኳስ ምን ያክል ሰላማዊ ነገር እንደሆነ እየተመለከት ነው። ከዚህ ቀደም ለደም እንደሚፋለጉ ስናስባቸው የነበሩት ራሞስና ሜሲ በፒኤስጂ ቤት እየተቃቀፉ አንድ ጎል ሲገባ አብረው ተቃቅፎ ሰለብሬት ሲያደርጉ ስንመለከት በኳስ ምን ያክል ሰላም እንደሆነች ተመልክተናልና አሁንም ካርሎስ ካዘሚሮ ለአመታት ሲያሳድደው የነበረውን ሜሲን አብሮት ጎል እንዲያስቆጥር ምክንያት ሊሆኑ እንደሚችልም እየተመለከተን እንገኛለን። ከማጠናቀቃችን በፊት እንግዲህ ፋብሪዞ ሮማኖ ያወጣዎችን ሁለት ወሳኝ የለንደን ክለብ መረጃዎችን እንመልከት። የቼልሲ አዲስ ተከላካይ እንመለከታለን። ቼልሲ የተከላካይ መስመሩን ለማጠናከር ማክሰንስ ላክሮዋን ከክሪስታል ፓላስ ለማስፈረም ከጫፍ መድረሱን ተመለከተ። ላክሮዋ በፈረንሳይ ብሔራዊ ቡድን ጥሩ ነገር አላስመለከተም። ለመጀመሪያ ጊዜ በዓለም ዋንጫ ተሳትፎ ላይ የተመለከትነው ይህ ተከላካይ ዊሊያም ሳሊባ ተቀይሮ በጉዳት ምክንያት ሲወጣ ሳሊባን ተክቶ ወደ ሜዳ የገባው ተጫዋች መካከል አንዱ እንደሆነ ተመልክተነው ነበር ከስፔን ጋር በነበረው ጨዋታ። ግን ደግሞ በዛ ሁኔታ ላይ ጥሩ እንቅስቃሴን ያላስመለከተ ተጫዋች ነው ብዬ አስባለሁ። በዚህ የዓለም ዋንጫ ውድድር ላይ ጥሩ ነገር አልተመለከትኩበትም በኔ እይታ። ታዲያ ግን አሁን ቼልሲ ደግሞ እኔ ጥሩ እይታ ተመልክቼበታለሁ። ስለዚህ እስከ 52 ሚሊዮን ፓውንድ ያክል ዋጋ ለመክፈል ፍላጎት ኖሮት እየቀረበ እየተደራደረም ይገኛል። ከጫፍም መድረሱ ነው የተዘገበው። የተጫዋቹና የክለቡ የግል ስምምነት ማለቁንም ፋብሪዞ ሮማኖ ተናግሮታል። እንዲሁም ደግሞ አክሴል ዲሳሲ በዚህ ዝውውር ውስጥ እንደማይካተት መረጋገጡ ቼልሲ በላክሮዋ ላይ ያለውን ሙሉ እምነት የሚያሳይ ጉዳይ ነው። ሌላኛው የለንደን ክለብ ቶተናምን ነው የምንመለከተው። በአንጻሩም ቶተናሞች የልብ ትርታቸው የሆነውን አርጀንቲናዊውን ተከላካይ ሮሜሮን እንደሚያጡ 100% ተረጋግጧል። ኢንተር ሚላን ድርድር ጀምሯል። ይህ ደግሞ ለአዲሱ አሰልጣኝ ዴዘርቢ ስጋት ሊሆን እንደሚችልም እየተመለከተን እንገኛለን። ቡድኑን ሙሉ ለሙሉ እየገነቡ ይገኛሉ። ታዲያ ግን የኋላ ደጀናቸውን ክሪስቲያን ሮሜሮ በተለይ ቀጣይ ዓመት ሊቆይ የሚችልበት እድል ከተፈጠረ የቡድኑ ዋነኛ አንበር ሆኖ እንደሚቀጥልም እንመለከተው ነበረ። ግን ደግሞ ያ ሳይሆን ቀርቷል። አሁን ላይ ቶተናም ቀጣዩ አምበል ተመርጧል። ጄምስ ማዲሰን ሆኗል እና በዚህ አይነት ሁኔታ ሮሜሮ ከክለቡ እንደሚለቅ የሚያረጋግጡም ፍንጮች ነበሩ። ነገር ግን አሁን ላይ ፋብሪዞ ሮማኖ ምንም ፍንጭ አያስፈልግም እኔ ያረጋግጫለሁ ብሏል እና ወዴት ያመራል? በተለይ የእንግሊዝ ፕሪሚየር ሊግ ክለቦች ታላላቆቹ ክለቦችም ይፈልጉታል። ግን ደግሞ ተጫዋቹ ከዚህ ቀደም የምናውቀው ሁኔታ አለው። በግልፍተኝነቱ እናውቋለን። በአርጀንቲና ብሔራዊ ቡድን እንመለከቷለን አይደለ? ጥሩ የመከላከል እንቅስቃሴ አለው። ከዛ በተጎን ለጎን ደግሞ የቀይ ካርድ ሰለባ ከሆኑ ተጫዋቾች መካከል አንዱ ነውና በዚህ አይነት መልኩ ቡድኑን የሚጎዳ አውቆትም ሳይሆን ፈልጎትም ሳይሆን ሳያስበውም የራሱን ቡድን የሚጎዳ ተጫዋች እንደሆነ እንመለከታለን። ግን ደግሞ የእንግሊዝ ፕሪሚየር ሊግ ክለቦች ፍላጎት አላቸው ተብሎም ይታሰባል። ውድ ተከታታዮቻችን ተመልካቾቻችን ለዛሬ የነበሩን የዝውውር መረጃዎቻችን እነዚህን ይመስሉ ነበረ። በእነዚህ ዝውውር መረጃዎች ያላችሁን ሀሳብ አስተያየት በሙሉ ኮሜንት መስጫ ሳጥን ውስጥ እንድታሰፍሩልን ስንል በአክብሮት እንጋብዛለን።